ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ስለተለያዩ የጥናትና ምርምር ንድፍ ሀሳቦች እንማማራለን። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ይህን ቪዲዮ እስከ መጨረሻ ድረስ እንድትከታተሉ ላይክ በማድረግ እንድትጀምሩ ጋብዛችኋለሁ። አሁን ቀጥታ ወደምንማማርበት ትምህርት እንገባለን። ዲፈረንት ሪሰርች ዲዛይን ዲፈረንት ሪሰርች ዲዛይን ይላል። ሪሰርች ዲዛይን ከዚህ በፊት በሰራሁላችሁ ቪዲዮ በተወሰነ መንገድ ግልጽ እንደሆነላችሁ እተማመናለሁ። ዛሬ ላይ ከዚያ የቀጠለውን እንማማራለን። በመጀመሪያ ደረጃ የምናየው ኤክስፕሎራቶሪ ኦር ፎርሙሌቲቭ ኤክስፕሎራቶሪ ሪሰርች ኦር ፎርሙሌቲቭ ሪሰርች ምንድን ነው የምንለው? ትኩረት የሚያደርገው ኢት ፎከስስ ኦን ዲስከቨሪንግ ኒው አይዲያ ትኩረት የሚያደርገው አዳዲስ ሀሳብ አይዲያ ዲስከቨር በማድረግ ነው። ኢንሳይት ኤንድ ዲቨሎፕ ወርኪንግ ሃይፖቴሲስ መላምቶችን ዲቨሎፕ የስራ መላምት ዲቨሎፕ በማድረግ እና ኢንሳይት ላይ ትኩረት የሚያደርገው ምንድን ነው ከተባለ ኤክስፕሎራቶሪ ኦር ፎርሙሌቲቭ ሪሰርች ነው ማለት ነው። ሁለተኛው የምናየው ዲስክሪፕቲቭ ወይም ገላጭ እና ዲያግኖስቲክ የምንለው ነው። እነዚህ ሁለቱ ፎከስ ወይም ትኩረት የሚያደርጉት ዲስክራይቢንግ ካራክተሪስቲክስ ባህሪያትን በመግለጽ ሜጀሪንግ ፍሪኩዌንሲ ድግግሞሽን በመለካት ኤንድ አይደንቲፋይ ቫሪያብል አሶሲሽን የተለዋዋጮችን አሶሲሽን ወይም ህብረት በመግለጽ የሚታወቀው የሪሰርች ዲዛይን አይነት ነው። ዲስክሪፕቲቭ እና ዲያግኖስቲክ ማለት ነው። ሌላው እዚህ የምንመለከተው ሃይፖቴሲስ ቴስቲንግ ኤክስፐሪመንታል ሪሰርች በቤተ ሙከራ ደረጃ የሚደረግ ጥናትና ምርምር ነው። ይሄ ሃይፖቴሲስ ቴስቲንግ ኦር ኤክስፐሪመንታል ቴስትስ ካውዛል ሪሌሽን ቢትዊን ቫሪያብልስ ቱ ድሮ ኮዝ ኤንድ ኢፌክት ኢንፈረንስስ በምክንያትና ውጤት ላይ ትኩረት የሚያደርጉ ተለዋዋጮች ግንኙነት ቴስት ለማድረግ ኤግዛማይን ለማድረግ ኤክስፐሪመንት ኦር ሃይፖቴሲስ ቴስቲንግ ሪሰርች እንለዋለን ማለት ነው። ስለዚህ ኤክስፕሎራቶሪ ኦር ፎርሙሌቲቭ ዲስክሪፕቲቭ ኤንድ ዲያግኖስቲክ ኤንድ ኤክስፐሪመንታል ሪሰርች ከሪሰርች ዲዛይን አይነቶች ውስጥ እንደሆኑ መረዳት እንችላለን ማለት ነው። በዚህ ትምህርት ሌላው የምንመለከተው እና አሁን ከገለጽ ነው የቀጠለው ማለት ነው ኤክስፕሎራቶሪ ሪሰርች ፐርፐዝ እና ካራክተሪስቲክሱን እንመለከታለን። ዋናው የኤክስፕሎራቶሪ ሪሰርች ኮር ጎል ወይም ማዕከላዊ ግብ ምንድን ነው ስንል ኢት ፎርሙሌት ፕሮብሌም ወይም የጥናትና ምርምር ችግርን መቀመር ማዘጋጀት ፎር ፕሪሳይስ ኢንቨስቲጌሽን ኦር ዲቨሎፕ ኦፕሬሽናል ሃይፖቴሲስ ማለት ነው። ለፍለጋ ለጥናትና ምርምር እንዲሁም ለኦፕሬሽናል ሃይፖቴሲስ መላምት ፎርሙሌት የሚያደርግ ግብ ነው ያለው ኤክስፕሎራቶሪ ሪሰርች። ሌላኛው ዲዛይን ፕራዮሪቲ እንግዲህ የንድፍ ቅድሚያ የሚሰጠው ለምንድን ነው ወይም የሚያስፈልገው መጀመሪያ ምንድን ነው የምንል ከሆነ requires imbue flexibility to adapt initial definition involved into precise insight ትኩረት የሚያደርገው discovery of unexpected ያልተገመተ angles and broad possibility rather than rigid measurement እንግዲህ ኤክስፕሎራቶሪ ሪሰርች ሪጅድ አይደለም ከሜጀርመንት አንጻር ማለት ነው። ነገር ግን ዲስከቨር የሚያደርገው አንኤክስፔክትድ ኤንጅልስ
and broad possibility ላይ ትኩረት ያደርጋል። ኤክስፕሎራቶሪ ሪሰርች ኪ ሜተዱ ምንድን ነው ብለን ስንመለከት አንደኛው ሊትሬቸር ሰርቬይ የመጽሐፍት ዳሰሳ ያስፈልጋል ለኤክስፕሎራቶሪ ሪሰርች። ሪቪው ኤግዚስቲንግ ሪሰርች በተለይ ደግሞ የተጠኑ እና በኦንላይን ኦር ሃርድ ኮፒ ላይ አቬሌብል የሆኑ ጥናትና ምርምሮችን ሪቪው ማድረግ መከለስ። ኮንሴፕትስ and theories to evaluate stated hypotheses or drive new ones ያለውን ስናነብ ስናጠና ስንመረምር የተለያዩ መጽሐፍትን የምርምር መጽሐፍትን ማለት ነው ጽንሰ ሐሳቦችን እንገመግማለን። አንደኛው ከሌላኛው እናወዳድራለን። ያንን ስናደርግ ነው ወይም ደግሞ አዳዲስ ሐሳብ ድራይቭ ለማድረግ ለማፍለቅ የምንችለው ማለት ነው። ኤክስፒሪየንስ ሰርቬይ ስንል የልምድ ዳሰሳ ነው ብዙውን ጊዜ የሚባለው ለኤክስፕሎራቶሪ እንደ ሜተድ ሆኖ የሚያገለግለው። ኮንዳክት ኢንደፕስ ኢንተርቪውስ ዊዝ ኤክስፒሪየንስድ ኮምፒተንት ኢንዲቪጁዋል ቱ አንከቨር ፕራክቲካል ኢንሳይት በተግባር ላይ ማንደርስባቸውን ከቨር ያልተደረጉ ግለሰቦችን ወይም ልምድ ያላቸውን አካላት እና ተመራማሪዎች ተቋማትን ከልምዳቸው አንጻር ጠይቀን የምንረዳበት ነው። ይሄ ኤክስፒሪየንስ ሰርቬይ ለኤክስፕሎራቶሪ ሪሰርች ማለት ነው። ሶስተኛው አናላይሲስ ኦፍ ኢንሳይት ስቲሙሌቲንግ ነው። የኤግዛማይን ኢንተንሲቭ ኬዝ ዊዝ ሻርፕ ኮንትራስት ማርጂናል ኢንዲቪጁዋልስ ትራንዚሽናል ስቴትስ እነዚህን በመመልከት ኢንሳይት ስቲሙሌቲንግ ሌላኛው የኤክስፕሎራቶሪ ሪሰርች ኪ ሜተድ እንደሆነ እንገነዘባለን። እዚሁ ጋር የምንመለከተው ዲስክሪፕቲቭ ኤንድ ዳያግኖስቲክ ስተዲ ላይ ከቅድሙ ከተማር ነው የቀጠለ ማለት ነው። ዲስክሪፕቲቭ ስንል ገላጭ ጥናት ነው። ናሬቲቭ ኦፍ ፋክት ስፔሲፊክ ፕሬዲክሽን and detailed characteristics of individual groups or situation ስለ አንድ ነገር ሁኔታ ወይም የሆነ ግሩፕ ወይም ግለሰብ ሊሆን ይችላል ስለዛ ባህሪ በዝርዝር ናሬት አድርጎ ማዘጋጀት ነው። እውነትነት ያላቸው የተወሰኑ ስፔሲፊክ ፕሬዲክሽን መላምቶችንም የጨመረ ገላጭ ጥናት እና ካሄድን እንችላለን። ዲያግኖስቲክ ስንል determine the frequency of occurrence ያንድ ነገር ድግግሞሽ የመገኘትን ድግግሞሽ መወሰን ማወቅ ወይም evaluate whether specific variables are associated ቫሪያብሎች ህብረት አድርገዋል ግንኙነት ፈጥረዋል የሚለውን የምንገመግምበት ዲያግኖስቲክ ጥናት እንለዋለን or study ማለት ነው። common need ምንድነው? ለዲስክሪፕቲቭ or diagnostic study both demand complete accuracy ሁለቱም accuracy ይፈልጋሉ። complete accuracy strict protection against bias ከስህተት ነፃ የመሆን ጥበቃ አላቸው and maximized reliability የመታመን ተአማኒነት ደግሞ ማክሲማይዝ ይሆናል ያድጋል የተሻለ ይሆናል ማለት ነው። ስለዚህ ዲስክሪፕቲቭ ኤንድ ዳያግኖስቲክ ስቴዲ ላይ ቦዝ ዲማንድ የሚያደርጉት እነዚህን ጉዳዮች እንደሆነ መገንዘብ እንችላለን። ዲስክሪፕቲቭ እና ዳያግኖስቲክ ደግሞ ሪኳየርመንቱ ምንድነው ብለን ስንወስድ ሪዛይን ሪጂዲቲ unlike exploratory study this design must be rigid and careful planned ኤክስፕሎራቶሪ ኦር ፎርሙሌቲቭ ሪሰርች ዲዛይን ዲስክሪፕቲቭ እና ዲያግኖስቲክ ለየት የሚያደርገው ፕላኑ ወይም እቅዱ ሪጂድ ነው። ሪጂድ የማይቀየር የማይለወጥ ማለት ነው። መቀየር መለወጥ አንችልም። ክሊር ዴፊኒሽን ወይም ግልጽ የሆነ ትርጉም መኖር መቻል አለበት። ዲማንድ ፕሪሳይዝ ሜትሪክስ ኤንድ ክሊር ኦፕሬሽናል ዴፊኒሽን ኦፍ
ዘ ታርጌት ፖፑሌሽን ታርጌት የምናደርገው ትኩረት የምናደርገው ጥናት ለማጥናት የምናስበውን በተገቢው መንገድ ፕሪሳይስሊ በሜትሪክስ በቁጥር መገለጽ እና ዲፋይን መደረግ መቻል ይኖርበታል ማለት ነው። ስትራክቸርድ ቱል ምንድን ነው? ለዲስክሪፕቲቭ እና ዲያግኖስቲክ የምንጠቀማቸው ግብአቶች ማቴሪያሎች ብለን ካሰብን አንደኛው መዋቅር ያስፈልጋል። ስትራክቸርድ ፕሪ ቴስትድ ዳታ መጀመሪያ ዳታው ቴስት መደረግ መቻል አለበት በምንሰበስብበት ኢንስትሩመንት ማለት ነው። ለምሳሌ ስታንዳርድ ኢንተርቪው፣ ኦብዘርቬሽን፣ ምልከታ ሁሉ ልናደርግ እንችላለን። ጥያቄ ልንጠይቅ እንችላለን ቀድመን ማለት ነው። ስለዚህ ለዲስክሪፕቲቭ ኤንድ ዲያግኖስቲክ ዲዛይን ሪኳየርመንት ምንድን ናቸው ብለን የምናስብ ከሆነ እነዚህ ናቸው ማለት ነው። ከዚሁ ጋር የምናየው ሌላው ኪ ኤክስኪዩሽን ስቴፕ ምንድን ነው? ዲስክሪፕቲቭ እና ዲያግኖስቲክ ዲዛይን የምንጠቀም ከሆነ አንደኛው ስቴፕ ኦብጀክቲቭ ነው፣ አላማው ነው። አላማን በሚገባ መግለጽ ያስፈልጋል። ዲፋይን ፕሪሳይስ ኮርስ ቱ ኢንሹር ሬሌቫንት ዳታ ኮሌክሽን በሚገባ ግቡን የሚገልጽ መሆን መቻል አለበት። ስለምንሰበስበው ዳታ ግንኙነት ያለው ሬሌቫንት መሆን መቻል አለበት ለዲስክሪፕቲቭ ኦር ዲያግኖስቲክ ዲዛይን ኦብጀክቲቭ ማለት ነው። ሁለተኛው ስቴፕ የምናየው ዳታ ኮሌክሽን ነው። ሰሌክት ሴፍጋርድ ቱ ሚኒማይዝ ኢንተርቪወር ኦብዘርቨር ቢያዝ። ስለዚህ ሴፍጋርድ ያስፈልጋል፣ ጥበቃ፣ ደህንነት ያስፈልጋል። የተጠያቂዎች ወይም ምልከታ የምናደርግላቸው ስህተትን ለመቀነስ ሳምፕሊንግ ነው። ሌላው እዚሁ ጋር የምናየው ናሙና ነው። ዩዝ ፕሮባቢሊቲ ኦር ራንደም ሳምፕሊንግ ቱ ይልድ አኩሬት ፖፑሌሽን ስቴትመንት። የምንጠቀመው ለዲስክሪፕቲቭም ዲያግኖስቲክም ዲዛይን ስናደርግ ፕሮባቢሊቲ ኦር ራንደም ሳምፕሊንግ ሲስተምን ነው መጠቀም መቻል ያለብን ማለት ነው። ሌላኛው ሱፐርቪዥን ነው። ሞኒተር ዳታ ጋዘረርስ። ይሄ ኮንሲስተንሲውንና ተአማኒነቱን ኮምፕሌትነሱን የተሟላ ስለመሆኑ በሚገባ ለማወቅና ለመረዳት የግዴታ ሱፐርቪዥን ያስፈልጋል ማለት ነው። ዳታ ፕሮሰሲንግ ኤንድ ሪፖርቲንግ ስንመለከት በዲስክሪፕቲቭ እና ዲያግኖስቲክ ዲዛይን ዳታ ፕሮሰሲንግ አንዱ ዳታውን ፕሮሰስ የምናደርግበት ፕላን ኮዲንግ፣ ታቡሌሽን፣ ስታቲካል ኦፕሬሽን ቢፎር ሃንድ ቱ አቮይድ ዌስትድ ኢፈርት። ያልተገባ ድካም ለማስወገድ ኮዲንግ መጠቀም መቻል አለብን። ታቡሌሽን በቴብል መግለጽ መቻል አለብን። ስታቲካል ኦፕሬሽንን ማወቅ መረዳት ይኖርብናል ማለት ነው። ቢፎር ሃንድ በቃ ሁሉ ነገር ቀድመን መረዳት መቻል አለብን። ስታቲካል አናላይሲስ ትንተናውን ስንመለከት ኮምፒቴሽን፣ ለምሳሌ አቬሬጅ፣ ፐርሰንቴጅ፣ ሲግኒፊካንስ ቴስት እንጠቀማለን። ይሄ የምንጠቀመው ምንድነው? ቱ ፕሮቴክት ኮንክሉዥን። ሌላኛው እዚሁ ጋር የምናየው ሪፖርቲንግ ነው። ፕሬዘንት ፋይንዲንግ ኢን ክሊር፣ ግልጽ በሆነ በተሟላ መዋቅር ኮሚኒኬት ማድረግ ያስፈልጋል። ከሚመለከታቸው ዳታውን ከሚፈልጉ አካላት ወይም ተቋማት፣ ግለሰቦች ጋር ሪፖርት ፕሬዘንት ማድረግ ይጠበቃል ማለት ነው። ኮምፓራቲቭ ማትሪክሱን እንዲሁ ዝም ብለን እስኪ ታቡላር በቴብል ለመመልከት በኤክስፕላናቶሪ እና በዲያግኖስቲክ ማለት ነው። እንግዲህ ፌቸሩ ዲዛይን ኦቨርኦል ዲዛይን ምን ይመስላል? ስለ ሳምፕሊንግ ዲዛይን፣ ስታቲካል ዲዛይን፣ ኦፕሬሽናል ዲዛይን፣ ኦብዘርቬሽናል ዲዛይን ምን እንደሚመስል ተማምረናል ከዚህ በፊት ማለት ነው። እነዚህን ከግምት ውስጥ ባስገባ መንገድ እንግዲህ ኦቨርኦል ዲዛይን በኤክስፕላናቶሪ እና በዲስክሪፕቲቭ ዲያግኖስቲክ መካከል ያለውን ልዩነት ስንመለከት ኦቨርኦል ዲዛይን ፍሌክሲብል ነው በኤክስፕላናቶሪ ኦር ፎርሙሌቲቭ፣ ዲያግኖስቲክ ኦር ዲስክሪፕቲቭ ሪጅድ ነው። ሳምፕሊንግ ዲዛይኑ ነን ፕሮባቢሊቲ ነው የሚጠቀመው፣ ይሄኛው ፕሮባቢሊቲ
ሳምፕሊንግ ዲዛይን ይጠቀማል። ሁለቱ ማለት ነው። ዲስክሪፕቲቭ ዳያግኖስቲክ ፕሮባቢሊቲ ራንደም ሳምፕሊንግ ቴክኒክ ይጠቀማል። ይሄኛው ነን ፕሮባቢሊቲ ስንል ፐርፐዚቭ እና ጀጅመንት ነው የሚጠቀሙ። ስታቲካል ዲዛይን ኖ ፕሪ ፕላንድ ዲዛይን ፎር አናላይሲስ የኤክስፕላናቶሪ እና የፕሪ ፕላንድ ማለት ነው። ኦብዘርቬሽናል አንስትራክቸርድ ስትራክቸርድ በዲስክሪፕቲቭ በኤክስፕላናቶሪ ደግሞ አንስትራክቸርድ። ኦፕሬሽናል ኖ ፊክስድ ኦፕሬሽናል ዲሲሽን በኤክስፕላናቶሪ ኦር ፎርሙሌቲቭ ጊዜ ምንድነው? ኖ ፊክስድ ኦፕሬሽናል ፊክስድ የሆነ ኦፕሬሽናል ዲሲሽን የለም። በዲያግኖስቲክ ኦር ዲስክሪፕቲቭ ጊዜ ደግሞ አድቫንስ ኦፕሬሽናል ዲሲሽን ያስፈልጋል ማለት ነው። እንግዲህ ውድ የቻናል የቤተሰቦች በኤክስፕላናቶሪ እና ኦር ፎርሙሌቲቭ እና በዲስክሪፕቲቭ ኦር ዳያግኖስቲክ ሪሰርች ዲዛይን እነዚህን ፌቸርስ ባህሪያቶችን አስቀምጠን አንደኛው ከሌላኛው የሚለይበትን በዚህ መንገድ ለመማማር ጥረት አድርገናል። ፌቸሮቹ ያው ኦቨርኦል ዲዛይን፣ ሳምፕሊንግ ዲዛይን፣ ስታቲካል ዲዛይን፣ ኦብዘርቬሽናል እና ኦፕሬሽናል ዲዛይን እንደሆነን መረዳት ያስፈልጋል። በፌቸሮችን ተጠቅመን ኤክስፕላናቶሪ በእያንዳንዱ ፌቸር ምን ይመስላል፣ ዲስክሪፕቲቭ ኦር ዳያግኖስቲክ ሪሰርች ዲዛይን በእያንዳንዱ ፌቸር ምን አይነት ባህሪ አለው፣ አንደኛው ከሌላኛው በምን ይለያል የሚለውን በዚህ ሰንጠረዥ በቀላሉ መረዳት እንችላለን። ሃይፖቴሲስ ቴስቲንግ ሪሰርች ምንድን ነው? ሃይፖቴሲስ ቴስቲንግ ሪሰርች ኦር ኤክስፐሪመንታል ሪሰርች ዋናው ግቡ ቴስት ሃይፖቴሲስ ነው። መላምቶችን ቴስት ማድረግ ነው፣ መፈተን ነው በቤተ ሙከራ። ሪጋርዲንግ ካውዛል ሪሌሽንሺፕ ቢትዊን ቫሪያብልስ ፎከስ የሚያደርገው ወይም ትኩረት የሚያደርገው ሬዲዩስ ቢያዝ ስህተትን መቀነስ፣ ኢንክሪዝ ሪላያቢሊቲ ታማኝነቱን መጨመር፣ ፐርሚትስ ዳይሬክት ኢንፍሉዌንስ አባውት ኮዛሊቲ ተጽዕኖ መፍጠር ነው። በቀጥታ ስለ ኮዛሊቲው ተጽዕኖ መፍጠር ነው ዋና ትኩረት የሚያደርገው የሃይፖቴሲስ ቴስቲንግ ኦር ኤክስፐሪመንታል ሪሰርች። ሜቶዶሎጂ ምንድን ነው ብለን ስንወስድ ሪሌይስ ፕራይመሪ ኦን ኮንትሮልድ ኤክስፐሪመንት ቁጥጥር ያለበት ኤክስፐሪመንት ነው። ይህ የሚሆነው ደግሞ ቱ ኢቫሉዌት ቫሪያብል ኢምፓክት እያንዳንዱን ተለዋዋጭ የሚያሳድሩትን ተጽዕኖ ሴታፓቸውን በሚገባ ለማወቅ እና ለመገምገም ነው። ቤዚክ ፕሪንሲፕልስ ኦፍ ኤክስፐሪመንታል ዲዛይን ፕሪንሲፕሉ ምንድን ነው? ህጎቹ ብለን ስንወስድ እንግዲህ ፕሮፌሰር ፊሸር የተባለው ግለሰብ ወይም ተመራማሪ has enumerated 3 principles of experimental 3 ፕሪንሲፕልስ መርሆችን አስቀምጧል ስለ ኤክስፐሪመንታል ዲዛይን። አንደኛው the principles of replication የመባዛት መርህ ልንል እንችላለን። የመባዛት መርህ። ሁለተኛው the principles of randomization ራንደማይዜሽን መርህ ልንል እንችላለን። እና ሶስተኛው የመጨረሻው ፕሪንሲፕል ኦፍ ሎካል ኮንትሮል የኮንትሮል አካባቢያዊ ቁጥጥር መርህ ብለን ልናስቀምጥ እንችላለን። ኤክስፐሪመንታል ዲዛይን ፕሪንሲፕልስ ማለት ነው። እንግዲህ ውድ የቻናል ቤተሰቦች ኢምፖርታንት ኤክስፐሪመንታል ዲዛይን አለ። ወደፊትም እያንዳንዳቸው እንመለከታለን፣ ግን ለዛሬ ምንድናቸው የሚለውን እንመለከት። ኢምፖርታንት ኤክስፐሪመንታል ዲዛይንን በሁለት እንከፍላቸዋለን። አንደኛው ኢንፎርማል ኤክስፐሪመንታል ዲዛይን ወይም መደበኛ ያልሆነ የኤክስፐሪመንታል ዲዛይን ነው። መደበኛ ያልሆነ ወይም ኢንፎርማል ኤክስፐሪመንታል ዲዛይን ከምንላቸው ውስጥ ቢፎር ኤንድ አፍተር ዊዛውት ኮንትሮል ዲዛይን የሚባል አንዱ ነው። ሁለተኛው አፍተር ኦንሊ ዊዝ ኮንትሮል ዲዛይን የሚባል አለ። ሶስተኛው ቢፎር ኤንድ አፍተር ዊዝ ኮንትሮል ዲዛይን። እነዚህ ኢንፎርማል ኤክስፐሪመንታል ዲዛይን የምንላቸው ሲሆን ፎርማል ኤክስፐሪመንታል ዲዛይን የምንላቸው ደግሞ ኮምፕሊት ራንደማይዝድ ዲዛይን ወይም ሲአር ዲዛይን እንላለን። የራንደማይዝድ ብሎክ ዲዛይን እና ስኩዌር ዲዛይን ሊስት ስኩዌር ዲዛይን ብለን በሶስት እነዚህን እንከፍላለን ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች ስለ ሪሰርች ዲዛይን የተለያዩ የሪሰርች ዲዛይን በዛሬው ዕለት ተማምረናል። ስለ ኤክስፕላናቶሪ ኦር ፎርሙሌቲቭ
ዲያግኖስቲክ ኦር ዲስክሪፕቲቭ ሪሰርች ዲዛይን እያንዳንዳቸውን ባህሪ ምን እንደሚመስል ተማምረናል እና ስለ ኤክስፐሪመንታል ኦር ሃይፖቴሲስ ቴስቲንግ ሪሰርች ዲዛይን ምን እንደሚመስልም ተማምረናል። ከኤክስፐሪመንታል ዲዛይን ዋና ዋናዎቹ ጥቅሞች ውስጥ ፎርማል እና ኢንፎርማል ኤክስፐሪመንታል ዲዛይን ለይተን በእያንዳንዳቸው ስር ተመልክተናል ማለት ነው። በሚቀጥለው ስለ ኢምፖርታንት ኤክስፐሪመንታል ዲዛይን እያንዳንዳቸውን የምንመለከት ነው የሚሆነው። ለዛሬ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።